ማንቸስተር ዩናይትድ ከቶተናም ጋር በቶተናም ስቴዲየም ባደረገው ጨዋታ 2-2 በአቻ ውጤት በማጠናቀቅ 1 ነጥብ ጌን አደረገ ወይስ 2 ነጥብ ድሮፕ አደረገ? የእናንተን ኦፒኒየን ኮመንት ላይ አሳውቁኝ። የኔን በዚህ ቪዲዮ አሳውቃችኋለሁ። ከዛ ፊት ግን ይህንን ቪዲዮ ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ለእኔ አይ ቲንክ በዚህ ጨዋታ ላይ ልክ እንዳለፈው እንደ ኖቲንግሃም ፎሬስት ጨዋታ ሁላ አይ ቲንክ ፖይንት ድሮፕ አረግም ብዬ ነው ማስበው። በተለይም ደግሞ ቶተናሞች የጎል እድሎችን ለመፍጠር በጣም በተቸገሩበት ሰከንድ ሃፍ ላይ እንደዛ በ5 ደቂቃ እና በ6 ደቂቃ ልክ እንደ ኖቲንግሃም ፎረስቱ ጨዋታ የትኩረት ማጣታችን በዚህም ጨዋታ ላይ 2 ነጥቦችን ድሮፕ እንድናረግ አድርጎናል ብዬ አስባለሁ። ምንም እንኳን በመጨረሻ ደቂቃ በ96ኛው ደቂቃ ያስቆጠርናት ጎል 2 ነጥብ ድሮፕ ከማድረግ ይልቅ 1 ነጥብ ጌን ያረግንባት አይነት ፊሊንግ ብትሰጠንም I think we could have win this game very easily። እርግጥ ነው እንደ ቡድን በተለይም ባለፉት 3 ተከታታይ ጨዋታዎችን ስናሸንፍ ካሳየ ነው ከብራይተን ከሊቨርፑል እንዲሁም ከሰንደርላንድ ጨዋታ ባነሰ የጎል እድሎችን የፈጠርንበት ጨዋታ ነበር ማለት ይቻላል። I think በዚህ ጨዋታ ላይ ካለፉት በዚህ ሲዝን በጣም ትንሽ የሚባለውን የጎል እድሎች ክሬት ያረግንበት ጨዋታ ነው ብዬ የማስበው። 5 ሾቶችን ብቻ ነው ያረግነው። 2 ሾቶን ታርጌት ብቻ ነው ያረግነው። በተለይም ደግሞ ሰከንድ ሃፍ ላይ በስታፍ ደረጃ ያሉትን ቁጥሮች የምታዩ ከሆነ በጣም አሳፋሪ ነው። 2 ሾቶችን እንዲሁም 1 ሾቶን ታርጌት ብቻ it's not acceptable። በሊቨርፑል ጨዋታ ላይ አትሊስት 17 ሾቶችን አድርገናል አንፊልድ ላይ። ያም የሆነበት ምክንያት የሎንግ ቦል የሰከንድ ቦል አጫዋታችን ነበር። ነገር ግን ልክ ባለፈው ጨዋታ ላይ እንዳልኩት በኦፕን ፕሌይ የጎል እድሎችን መፍጠር በኖቲንግሃም ፎረስቱም ጨዋታ ላይ እንዲሁም ደግሞ በዚህ ጨዋታ ላይ ተቸግረናል። አይ ቲንክ በተጫዋቾች ደረጃ ወይንም ደግሞ በስታርቲንግ ላይን አፕ ደረጃ ያሉትን አንዳንድ ነገሮች ለማየት ብዙዎቻችን ይህንን ጨዋታ ማቴስ ኩኛን አስጀምሮ ሴስኮን ቤንች ላይ ማድረጉ ሜቢ እንደ ሊቨርፑሉ አይነት ጨዋታ ለመጮት አስቦ ሊሆን ይችላል ብለን አስበን ነበር። ማቴስ ኩኛ በጀመረባቸው በትልቅ የሚባሉ በሲቲ በሊቨርፑል ጨዋታዎች ላይ አይ ቲንክ ተከላካዮች ላይ ወይንም ደግሞ ከተከላካዮች ጀርባ ያሉ ቦታዎችን ምንድነው ከመጠቀም ይልቅ ወደ መሃል ድሮፕ እያደረገ ከካሰሜሮ ከብሩኖ ፈርናንዴዝ ጋር ተጠጋግቶ በመጫወት የሰኒ ለማንስ ሰከንድ ቦሎችን ለማሸነፍ ሲጥሩ አይተናል። በሊቨርፑል ላይ በዛ ጨዋታ ላይ ያ ታክቲክ ወይንም ደግሞ ያ ሲስተም እና ስትራቴጂ ሰርቶ ነበር። ነገር ግን በዚህ ጨዋታ ላይ አይ ቲንክ የማቴስ ኩኛ ጨዋታውን ሙሉ ዌስት ሆኖ ነበር ማለት ይቻላል። ምንም እንኳን አብዛኞቹን የጨዋታ እንቅስቃሴያችን ልክ እንደ ሊቨርፑል በሎንግ ቦል ባንጮትም ማቴስ ኩኛ እግሩ ላይ በጣም ኳስ ያቆይ ነበረ። አልነሰሰሪ የሆኑ ድሪብሎችን ተቾችን ሲያደርግ ነበረ። ሌላው በዚህ ጨዋታ ላይ ለብዙዎቻችን መግባቱ አትሊስት ለኔ ኮምፎርታብል ያላረገኝ ነገር ሃሪ ማጓየር ዩሮ አስቀምጦ መጀመሩ ነበረ። እርግጥ ሃሪ ማጓየር በተሰለፈባቸው ጨዋታዎች ላይ የክሮሶችን በመከላከል ሴት ፒሶችን በማስቆጠር ደረጃ ምርጥ ነን። ነገር ግን ቶተናሞች ፈጣን የሚባሉ ተጫዋቾች እነ ብሬንት ጆንሰን እነ ኮሎሙዋኔ እነ ዣቪ ሲሞን እንደመኖሩ በተለይ በመጀመሪያዎቹ ደቂቃዎች ላይ ማንቸስተር ዩናይትድ ወደ ቶተናም ቦክስ ጋር ተጠግቶ መጫወቱ በሃይላይ መጫወቱ ከተከላካዮች ጀርባ ያሉ ስፔሶችን እነዚህ ተጫዋቾች ኤክስፕሎት እንዳያደርጉት ሰግቼ ነበረ። በሱ ረገድ ምንም አይነት ድክመት አላየንም ተጎድቶ እስኪወጣ ድረስ። በዚህ ጨዋታ ላይ ቢግ ሻውት አውት የሚገባው ተጫዋች ብዬ የማስበው ዶጉ ነው። ሩበን አሞሪም ይህንን ተጫዋች ቀይሮ ካስወጣ በኋላ ነው በተለይም የሚደረጉ ክሮሶችን በመከላከል ደረጃ ደክመን ያየሁት። ምንም እንኳን የተደረጉት ክሮሶች ከቀይ መስመር የተነሱ ቢሆንም አይ ቲንክ የዚህ ተጫዋች ተቀይሮ መውጣት ፌር አይደለም ነው ብዬ የማስበው። በተለይም ሴስኮ ተጎድቶ ከወጣ በኋላ 5 ተጫዋቾችን በመቀየራችን ሌላ ተጫዋች የመቀየር አቅሙ አልነበረንም። ዶጉ ምንም እንኳን ቢጫ ካርድ ቢያገኝም አይ ቲንክ ላለፉት የመጨረሻዎቹን 10 ደቂቃዎች ኬርፉል ሆኖ መጨረስ ይችል ነበር ብዬ አስባለሁ።
ቀደም ብዬ እንዳልኩት ፈርስት ሃፍ ላይ ማንቸስተር ዩናይትድ በብራያን ምቤሞ ጎል ማስቆጠር ችሎ ነበረ። እንዲሁም በጨዋታ ደረጃ አይ ቲንክ እንደ ቡድን ከቶተናም የተሻለ የጎል ዕድሎችን የፈጠርንበት ወደ ቦክስ የደረስንበት ነበረ። እንደ ቡድን ፐርፌክት የማይባል ቢሆንም አትሊስት ጨዋታውን ሰከንድ ሃፍ እና ፈርስት ሃፍ እና ሰከንድ ሃፍ አድርገን የምናየው ከሆነ እንደ ቡድን ፈርስት ሃፍ ላይ የተሻለን ነበር። ነገር ግን ሰከንድ ሃፍ ላይ ቀደም ብዬ እንዳልኩት ኦ ማይ ዴይ ዊ ኒድ ክሬቲቭ ሚድፊልደር ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ነን ኤግዚስታንት ነበር ማለት ይቻላል። ከሱ በተጨማሪ ካሰሜሮ ተቀይሮ ሲወጣ አይ ቲንክ ሚድፊልደር ባትሉን ያጣን ይመስለኛል። በተለይም ኡጋርቴ የሁለተኛዋ ጎል ስትቆጠር የሪቻርልሰን ጎል ስትቆጠር ያንን የኮርና ኳስ ተከላክለን ሮጦ ከበረኛው ወይንም ደግሞ ከቦክስ ውስጥ ከመውጣት ይልቅ በረኛው አጠገብ መቆሙ ሪቻርልሰንን ኦንሳይድ እንዲሆን አድርጎታልና አዶኖ በማኑኤል ኡጋርቴ በተለይም ካሰሜሮ እንደዚህ 90 ደቂቃ መጨረስ በማይችልበት ጨዋታዎች ላይ ምን እንደሚወጣን የናንተ የጨዋታ ትዝብት ምን ነበረ? ቀደም ብዬ እንዳልኩት ለኔ ልክ እንደ ኖቲንግሃም ፎረስቱ ጨዋታ ይህንን የጨዋታ ማኔጅመንታችንን ወይንም ደግሞ የጌም ማኔጅመንታችንን ብናስተካክል ኢዚ የሆነ 3 ነጥብ ይዘን እንወጣ ነበረ። በተለይም ቶተናሞች አይ ቲንክ እስከ 80ኛው ደቂቃ ድረስ የጎል ዕድሎችን በመፍጠር እንደማንቸስተር ዩናይትድ ሁላ በተለይም ሰከንድ ሃፍ ላይ ደካማ ነበሩ ማለት ይቻላል። ራሳችን ጎሎችን እንዲያስቆጠሩ የተዘናጋንበት አጋጣሚዎች ነው ወደ ጨዋታዎቹ እንዲመለሱ ወይንም ደግሞ እንዲመሩ ያስቻሉት። ምንም እንኳን በድሌት ጎል አቻ መውጣት ብንችልም እንደዚህ አይነት ሲሊ ሚስቴኮችን በቀጣይ ጨዋታዎች ማድረግ መስራት የለብንም ብዬ አስባለሁ። በአጠቃላይ እንደ ፖዚቲቭ ሊታይ የሚችለው ነገር እስካሁን በ5 ተከታታይ ጨዋታዎች መሸነፍ አልቻልንም። ይህ ትልቅ ፖዚቲቭ ነው። ምንም እንኳን ይህንን ጨዋታ ባናሸንፍም በቶተናም ሜዳ ላስት ሲዝን በ4 ጨዋታዎች በተለያዩ 4 የኮምፒቲሽን ጨዋታዎች ላይ በ2 የፕሪሚየር ሊግ የካራባኦ ካፕ የዩሮፓ ሊግ ጨዋታ ላይ መሸነፋችንን ተከትሎ በቶተናም ሜዳ አቻም መጥፎ የሚባል ውጤት አይደለም። የእናንተን አስተያየት ምንድነው? ኮመንት ላይ ያሳውቁኝ። ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ፒስ